ሶመር እና ወደዚህ ቡና ፈላልሃለሁና ራስን ተቆጣጠር። አይ ገብቼ እተኛለሁ። እሺ እንደዛ ከሆነ ወደ ላይ እንሂድ። እህቴ መልእክቱ ለእኔ ነው የተላከው። የእኔ ስልክ መስሎኝ ነበር። ይቅርታ። አንቺ ጋር ጠዋትሽ ቆንጆ ነው። በዚህ ጠዋት ከማን ጋር ነው ቆየት ጻጻፈች ያለችው? ሄሎ። አዎ እዚህም ጠዋት ነው። አሁንም አንድ አይነት ጠዋት ነው። ትንሽ ቀደምኩ መሰለኝ። እባክሽ ይቅርታ አድርጊልኝ። አይ ነቅቼ ነበር። ካርታል ዛሬ ላገኝሽ እችላለሁ እንዴ? ቆይ አስቸኳይ ነው? አላውቅም፣ ግን በእርግጥ ምንም አስቸኳይ ነገር አይደለም። ስለ ወይዘሮ ሩቻን አንዳንድ ነገር ልጠይቅሽ ስላሰብኩ ነው። ይመስለኛል እነዚህ ጥያቄዎች መጨረሻ አይኖራቸውም። እና እኔ እንደ ሰላይ ልትጠቀምብኝ ነው? አይ አልተረዳሽኝም መሰለኝ። ማወቅ የምፈልጋቸው ነገሮች ነበሩ። አዎ ያስታውቃል። እና ይሄ ጉጉት መቼም ቢሆን አያልቅም። ግን ለጥያቄዎቹ መልስ የለኝም ካርታል። በጣም ይቅርታ። በድጋሚ መልካም ጠዋት እንዲሁም መልካም ቀን ይሁንልህ። ልጄ ዛሬ ትልቅ ቀን ነው። ምን ፈልገህ ነው? አንድ አይነት ጉዳይ አለን ሸሪኬ። ዛሬ ጀርባቸውን የሰጡን ሰዎች የምትበቀልበት ትልቅ ቀን ነው። የርክክብ ቀን ነው። ሩቻንን እንበቀላታለን። ሁሉንም ነገር እንወስድባታል።
በስተመጨረሻ ሆኗል፣ ተሳክቷል። ከማን ጋር ነው የምትጻጻፊው? የምን መጻጻፍ ነው? እያወራሹ ነበር አይደል? ንገሪኝ። ከካርታል ጋር ነው? ኦ አንቺ ምን አሳሰበሽ ዶንሽ? ይኸውልሽ እህቴም ደግሞ ግራ እየገባት ነው እና ከዛ ሰውዬ ጋር ግንኙነት ልትጀምሪ አይደለም ብዬ ተስፋ አደርጋለሁ። ሲጀምር የምን ግንኙነት ነው የምታወሪው? ምንድነው? አንቺ እናቴ ሌላ ችግር አታችሁ ነው ቁጭ ብላችሁ ስለኔ እያሰባችሁ ያላችሁት? ዳሪያ ስህተት እንዳሰሪ ለማድረግ እየሞከርኩ ነው። እያደረኩ ያለሁትን በደንብ አውቃለሁ። ሁሉም ሰው ስለራሱ ህይወት ቢያስብ ጥሩ ነው። ከካርታል ጋር መሆን የለብሽም። በጭራሽ እንዳትሞክሪው፣ በጭራሽ። ቆይ አንቺ ምን አይነት የማይረባ ወሬ ነው የምታወሪው? ግን ዳሪያ ምንድነው? ምን በጣም ችግርሽ ምንድነው? ቆይ ንገሪኝ፣ ምን እንድልሽ ነው የምትፈልጊው? ዶንሽ እኔ ህፃን ልጅ አይደለሁም። ያንቺ ጥበቃ አያስፈልገኝም። ኦ አምላኬ፣ ቆይ ደግሞ ምን እየሆኑ ነው? ይኸውልሽ ዳሪያ፣ አንዱን ለመርሳት ስትይ ሌላኛው ጋር መሄድ የለብሽም። እንዲህ ብለሽኝ ነበር አስታወሽ? በዛ ላይ ደግሞ ከዛ ሰውዬ ጋር መሆን አትችይም። ሊሆን አይችልም። ቆይ አንቺ ምን አውቀሽ ነው እንደዚህ የምታወሪ? ጓደኛ ማቾች ነን አይደል? ቀን ከሌሊት የምጽፊለት ጓደኛሽ ስለሆነ ነው አይደል? አንቺና እኔ ጓደኝነትን የምናይበት መንገድ በጣም ይለያያል። አንቺ ለሱሰኛ ተስፋ ትሰጫለሽ፣ መልሰሽ ታቀውሻለሽ። ከዛ ጓደኛ ማቾች ነን ታያለሽ። አንቺ እንደዛ ነሽ፣ እኔ ግን አንቺን አይደለም ዶንሽ። ሴቶች ምን ሆናችሁ ነው? ምንም ነገር አይደለም እህቴ። ሁላችንም ተጨናንቀናል። ዝም ብለን እየተጣላን ነው። የታጠቡትን ልብሶች ልሰብስብ። ይኸውልህ ስራ ከመሄዴ በፊት ፖሊስ ጣቢያ ሄጄ ክስ ማንሳቴን ላሳውቃቸው። አንተም ያንን ነገር ዛሬ አድርገው። እሺ ወንድሜ፣ አትጨነቅ። ዳሪያ አንድ ላይ ነው የምንሄደው። ዛሬ የመጀመሪያ የሥራ ቀኔ ነው። በሉ ሰላም ዋሉ። ወንድሜ ከመሄድህ በፊት እንቁላል መግዛት ትችላለህ? እባክህ። የምን እንቁላል ነዛት? ዘይትም አልቆብናል፣ እሱንም ግዛሽ። ባለፈው ሳምንት ገዝቼ ነበር እኮ። ምን ተፈጥሮ ነው? በጣም ብዙ ነን እኮ። አለቃ ወንድሜ፣ አለቀ። እሺ ንቃ ሶመር፣ ንቃ ቶሎ። ምን ተፈጥሮ ነው? ተነስ አልኩ እኮ። ኦፍ፣ ራሴን በጣም አሞኛል። እኔ ደግሞ መንፈሴ በጣም ተጎድቷል። ንቃ እስኪ፣ ተነስ፣ እንደዚህ አትተኛ። ስሚኝ ቱርካን፣ አሁን ከአንቺ ጋር መጣላት አልችልም። የምሬን ነው። ሶመር፣ ሁለቱ ልጆች፣ እናት፣ እስር ቤት ያለው አባት እና ምንም የማላሰብልህ እኔም ጭምር እስክትነሳ እየጠበቅንህ ነው። በል ተነስ፣ ወደ ራስህ ተመለስ እና ተነስተ ቤተሰብህን ተንከባከብ። በእንደዚህ አይነት ሁኔታ በመድከምና ተስፋ በመቁረጥ በብቸኝነት ተሸሽገህ በጭራሽ መሻገር አትችልም። በርካታ ኃላፊነቶች አሉብህ። ሁለት ልጆች አሉ እኮ ሶመር። ስለ እነሱ ቆም ብለህ ማሰብ አለብህ። እንደ አባት፣ እንደ ባል፣ እንደ ወንድ ልጅ ነው ጠንክረህ መቆም ያለብህ። ሶመር፣ ማንም ሰው በወደቀ ጥላ ስር መኖር አይችልም። ማናችንም ስራችን ተነቅሎ ለመሞት ፈቃደኞች አይደለንም እና አንተም ብትሆን የመውደቅ መብት የለህም። ተረዳኸኝ ሶመር? ተረድተኸኛል እያልኩ ነው። ይሄው። አመሰግናለሁ።
ይገርማል። በድጋሚ የሚያማምሩ አበቦች ላክልኝ አይደል? እስኪ ሰለችሽ ድረስ ይሄ ነገር አይቆምም። በነገራችን ላይ ዛሬ ጸጉርሽ በጣም ያምራል። አመሰግናለሁ። ግን እኮ ከአበባዎቹ ጋር አንድ አይነት ድቦች እየላክልኝ ነው። ቤቱ አሻንጉሊት መሸጫ መሰለ። ሴቶች ልብ ቅርጽ ያቀፉ ድብ አሻንጉሊቶች ይወዳሉ። እኔ እለያለሁ ውዴ። መለየት ምን ማለት ነው? ወይዘሪት ፊገን አርፍደሻል። እንዴት አደርክ አቶ ካርታል? መኪና የተበላሽቶብኝ ነው፣ ለዛ ነው የረፈደብኝ። አለቃ ስካሩ ለቀቀው? እሱ መቼም ሰክሮ አያውቅም። እውነቴን ነው። ለማንኛውም አትቸገር። ስትታይ ትንሽ የደከመ ትመስላለህ። ደህና ነኝ፣ በጣም ደህና ነኝ። ስሚኝ ፊገን፣ ከሂሳብ ክፍሉ ሰነዶቹን እየጠበቁ ነው። አታስጠብቂያቸው። አታስብ፣ ወደ ቢሮ ገባለሁ። ምን ነካ? እንዴት አለቃዬን እንደዚህ ታናግረዋለህ? ራሱ ነው የጀመረው። ምንድን ነው የጀመረው? እሱ እኮ ትክክለኛ ጥያቄ ነው የጠየቀ። ይኸውልህ ትሰማኛለህ አቶ ካርታል፣ ለእኔ አለቃዬን ብቻ ሳይሆን ወንድሜም ጭምር ነው። ማወቅ አለ። ምን አልኩት? ለምንድን ነው የተናደድሽብኝ? ምን ነካ? ስካር ለቀቀ ወይ ብለህ እኮ ነው የጠየቅከው። ይሄ ምን አይነት ስርዓት ነው? ራስሽ እየተናገርሽ እኮ ነው። እሱ ጠየቀኝ፣ ከዛ መለስኩለት። በነገራችን ላይ ሶመር አለቃ አይደለም፣ የልብ ጓደኛዬ ነው። የኔም ቤት። እሺ፣ ስለዚህ እንደዚህ እናድርግ። ባንገናኝ ጥሩ ነው። እንዴት ነው እዚህ ደረስ ነው? ቆይ ለምንድን ነው ማንገናኘው? ምክንያቱም አነጋገር እያስተማርከኝ ነው። አንቺ ራስሽ ነሽ ያደረግሽው። ሕፃን ልጅ እንደመቆጣት እኮ ነው። ስለዚህ እንደዚህ እንዳደርግ አታድርገኝ። ይኸውልሽ ለእኔ ይቺ ዓለም ታማለች፣ እኔ ደግሞ ለአንቺ ታመም ያለሁ። እንዴት እንዲህ እንሆናለን? አጓጊ ውበት። አቤት ጠበቃ፣ እንዴት ዋልክ? ወይዘሮ ሩቻን የዝውውር ሂደቱ በቅርቡ ይጀምራል። ስለዚህ ቶሎ መገናኘት አለብን። ስለዚህ የቀን መጣ ማለት ነው? በሚያሳዝን ሁኔታ ግን መፈረም ያሉብሽ አንዳንድ ወረቀቶች አሉ። እነሱን ማምጣት አለብኝ። እሺ በቃ ቆይ፣ ትንሽ ቆይቼ ዘጋጅና አሳውቅሃለሁ። እማዬ ምን ተፈጥሮ ነው? አመመሽ እንዴ? በጣም ነው የምታተኩሹ እማዬ። አዎ የኔ ውድ፣ ዛሬ ትንሽ አሞኛል፣ ግን እድናለሁ። አባዬ የቸኮሌት ዣንጥላ ስንፈልግ እንደነበር ታውቃለህ አይደል? እኔም እየፈለግኩ ነበር። እኔም እፈልጋለሁ። ይኸው በዚህ ግዛው። ግን እኮ እማዬ። አክስቴ ይሄንን ያዡ፣ በዚህ አንዳንድ ነገር ግዢበት። ከአባትሽ ጋር መጨረስ የምችለው ነገር እኮ ነው። አክስቴ እባክሽ ይህንን ተቀበይኝ። እሺ ልጆች፣ ቤት ውስጥ ቸኮላት ትሰራላችኋለሁ። መግዛት አያስፈልግም። እሺ ሶመር፣ ዛሬ ሽያጭና ዝውውሩ ይደረጋል። ጠበቃው ደውሎ ነበር። እስክንፈርም እየጠበቁ ነው። ልብስ አምጥቼልሃለሁ። ቀያይረህ ብንሄድ ጥሩ ነው።
የጦርነት መጨረሻ ይመስል ነበር። መሳሪያዎቹ ድምፃቸው ጠፍቷል። እጅ የሚሰጠው ተባስቷል። ፊርማዎች ተፈርመዋል። እንዲያውም ምንም አሸናፊ የሆነ ተሸናፊ አልነበረም። ስሞች የተገዙበት፣ ጊዜያዊ ሀብቶችና ጊዜያዊ ስልጣኖችን የያዙ እጆች የተቀየሩበት ልውውጥ ነበር። ብቸኛው ክብር ያለው መሸነፍ ተሸንፌያለሁ ብሎ መቀበል ነበር። አሸናፊዎቹ አሁን እውነት በማይመስል ጉጉት ውስጥ እየሰመጡ ነበር፣ እየጠነከሩ ነው። መሀል ላይ የቀሩት ደግሞ ታሪካቸው መልሰው ለመጻፍ ተኝተው እየጠበቁ ነው። ለሁሉም ሰው ሁሉም ነገር እንደ አዲስ እየጀመረ ነው። ስርወ መንግስቷን ከጀርባ ትታ የመጣችው ሩቻን ኮርማን ከአንገቷ ቀና ብላ ምንም ሳታጎነብስ እያለፈች አሁንም በውስጧ በጠላቷ እየሳቀች ነው። እና ድርጅቱን ጠቀለል ነው። ቀጥሎስ ምንድን ነው? የኮርማን ቤተሰቦች ቤት ነው ዓላማችን። ሰዎች እሱ ጉዳይ እንዴት እየሄደ ነው ያለው? አቶ አድናን ቅድመ ክፍያውን ትናንት እናስገብተናል። ዛሬ ደግሞ ቀሪ ክፍያው ይደረጋል። ምንም ችግር የለም። በጣም ጥሩ። ይኸው ነው እንግዲህ ያለቀ ካርታል። ቤት ውስጥ እስከምደላደል ድረስ ቸኩያለሁ እና ግን ያ ትልቅ ቤት ትልቅ ባህር ከመሆኑ የተነሳ የቤት እመቤት ያስፈልገዋል አይደል? ያስፈልገዋል። ሴቷ ደግሞ ማናት? ሙጅጋን፣ ልቤ ውስጥ የፍቅር መናፈሻ የተከለችው ሴት። እነዛን አበባዎች ባተቀጥፋቸው ደስ ይለኝ ነበር። ለእሷ ስል ምንም ሳልሰስት ሕይወቴን እስከ መስጠት ደርስ ነበር ልጄ። ለማንኛውም በፈለግከው መጠን እንደፈለክ ግጥምን ማቆልጳጰስ ትችላለህ። ጠበቃዎቹን ከሸኘናቸው በኋላ ትቀጥላለህ። አባት ያድናል። አቶ ሳዲቅ እንኳን ደህና መጣ። ሰላም። እባክህ ግባ። አልጠበቅኩም ነበር። በመምጣት ደስ ብሎኛል። ሳልናገር ስለመጣው በጣም ይቅርታ አርጊልኝ። የገባንልሽን ቃል ጠብቀናል። ያው እኔና ወንድሜ ሁለታችንም ሄደን ክሳችንን አንስተናል። ይሄንን ልነግርሽ ነው የመጣሁት። ውይ አቶ ሳዲቅ በጣም አመሰግናለሁ። ምን ያህል ደስተኛ እንደሆንኩ አልገባህም። ኡዛይም በጣም ይደሰታል። በጣም ደስ የሚል ዜና ነው የነገርከኝ። ያው እንግዲህ አንቺም ቃልሽን ትጠብቂያለሽ ብዬ ተስፋ አደርጋለሁ አይደል? በሚገባ አትጠራጠር። ማለቴ ልክ ኡዛይ ከሐኪም ቤት ሲወጣ በእርግጠኝነት ከዚህ እንሄዳለን። የፖሊስ ጣቢያው ሥራ ብዙ የሚያቆይ አይመስለኝም። አይመስለኝም። ስለዚህ በቅርቡ ይለቀቃል። ማለቴ በጣም ደስ ብሎኛል፣ ግን በሆነ በኩል ደግሞ በጣም አዝኛለሁ። እኔ በዚህ መልኩ ባልሄድ ደስ ይለኝ ነበር አቶ ሳዲቅ። እኔም እንዲህ ይሆናል ብዬ አላሰብኩም ነበር፣ ግን ይመስለኛል ይሄ ሁሉ ነገር የሆነው ለበጎ ነው። ምንም ማድረግ አይቻልም። እባክህ የሆነ የሚበላ ነገር ላቅርብላት። አይ መሄድ አለብኝ፣ ስራ አለኝ። ወደ ስራ መመለስ አለብኝ። እሺ፣ ስለዚህ እስከ በር ልሸኝ። አቶ ሳዲቅ እንዲሁ በመሄድህ ምንም ደስተኛ አይደለሁም፣ ግን ምንም አንቺ አትጨነቂ ሙጁጋን፣ አትጨነቂ። ይኸውልሽ ሁሉም ነገር እንደፈለግሽ ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም አንቺ ደስተኛ መሆን ይገባሻል።
አቁም አቁም! ፍጠን፣ በሩን ክፈተው። ምናልባት አንድ ቀን እንገናኝ ይሆናል። ልክ ዘግየት ብሎ እንደሚመጣ ምንጭ ውሃ በመሃል ምንም አይነት እንቅፋት ሳያገኘን እንደሱ ቢሆን ደስ ይላል አይደል? ደህና ሁኝ። እሺ፣ ሰላም ሁን። ራስሽን ተንከባከቢ። አቶ አድናን፣ ሴቪ ላይ ነኝ። እድሜ ላንተ፣ ነጻ አውጥቻለሁ። አሁን ከኔ የምትፈልገው ነገር ካለ ንገረኝ። እሺ፣ አሁን ተለቀቅሽ ማለት ነው? ደስ ይላል። እንገናኝ እንዴ? ምን ትላለህ? በሚገባ ይቻላል። የት ልምጣ? ሰርዳር፣ እባክህ ከዚህ በላይ አታስረዝመው። አባቴን አዋርቼው የሆነ መንገድ እፈልጋለሁ ብሏል። እባክህ ነገር እንዲስተካከል አታስረዝመው። ይሄ ከአባትሽ ጋር የመታረቅ ያለመታረቅ ጉዳይ አይደለም ዶኑሽ። ኡዛይ ፍርዱን ራሱ ሳያገኝ በቅርቡ ከእስር ቤት ይወጣል እና ይህንን ያደረጋችሁት አብራችሁ ነው። በፍጹም ከልቤ ይቅር ልልሽ አልችልም። እሺ ችግር የለውም ሰርዳር፣ ግን ይሄ ከኡዛይም ጋር ሆነ ከወይዘሪት ሙጅጋን ጋር ምንም የሚያገናኘው ነገር የለም። እመነኝ፣ አባቴ የሚያደርገው ነገር በሙሉ ለእኛ መልካም እንዲሆን ሲል ነው። ከዚህ ከሄዱ እሱም ሰላም ያገኛል፣ ከዛኛም ሰላማችን እናገኛለን። ለምንድን ነው ይህንን የማታስበው? አባቴ ያቺ ሴትዮ እዚህ እንድትቆይ ቢፈልግ ኖሮ የሆነ ነገር ይሞክር ነበር። እነሱ በጭራሽ ከዚህ አይሄዱም ዶኑሽ። አጎቴ ሳዲቅም ይህንን በደንብ ያውቃል። ወይዘሪት ሙጅጋንን ደስተኛ ለማድረግ ሲባል እኛ እንረሳለን። ሰርዳር፣ የሌለ ነገር አታውራ። እኔን እባክሽን ለማሳመን አትሞክሪ ዶኑሽ፣ እባክሽ። አባቴ ልክ ነው ብለሽ ካሰብሽ ከጎኑ መቆም ትችያለሽ። አለቀ። ምርጫ አንቺ ነው። ሰርዳር፣ ቆይ ግን ምን ለማለት እየሞከርክ ነው? ደግሞ ምንድን ነው? ዶኑሽ፣ ምንም ነገር አይቀየርም። ስለዚህ አንተን ከመረጥኩ አልገባኝም። ከአባቴ ጋር እንድጣላ እየጠበክ ነው? እንደዛ ነው? ከእኔ ጋር ሕይወት የምትመሰርች ከሆነ አባትሽ በሚያደርገው መጋፈጥ አለብሽ ዶኑሽ። ይህንን ምርጫ እንድትመርጪ እንደሚያስገድልሽ እርግጠኛ። ይህንን ደግሞ ሲያባረረኝ በግልጽ አይቼዋለሁ። በስርዓት አስቢበት፣ ውሳኔሽን ወስኝ። አለቃ፣ ፖሊስ ጣቢያ የነበረበትን ጉዳይ በጊዜ ጨረስክ እንዴ? አዎ፣ ማመልከቻ ማስገባት ብቻ ነበር። ኡዛ የተባለ ልጅ ግን ከፖሊስ ጣቢያ ሲወጣ የእውነት ከዚህ ይሄዳሉ እንዴ? አለቃ፣ ከአንድ ወይም ከሁለት ቀን በኋላ ይሄዳሉ። ለጊዜው ሕክምናው ይቀጥላል። አማቼ። አቤት አቶ አድናን። ምን ሆነሃል? አቶ አንባባል። አድናን ብቻ በለኝ ሳዲቅ። አንድ ነገር ልንገርህ፣ አንድ ላይ ሆነን አይቫሊክን እንጎብኛት እንዴ? እኔ የአይቫሊክ ነዋሪ ነኝ። አይቫሊክን በደንብ አውቃታለሁ። ጉብኝት አያስፈልገኝም።
እንደዛ ከሆነ እኔ እንግዳ ስለሆንኩኝ ታስጎበኘኛለህ። ታዋቂ ቦታዎች እንሄዳለን። ከዛ በኋላ ምሳ እንበላለን። እንደምታይኝ ስራ ላይ ነኝ። አዝናለሁ። በል ና ተነስ አልኩ። ስማኝ ተነስ። እዚህ ድረስ መጥቻለሁ። ተከፍቼ እንደሄድ አታድርግኝ እባክህ። ወደ አንተ እየቀረብኩ እኮ ነው ያለው። ሳዲቅ ታስከፋኝ እንጂ እባክህ። አቶ አድናን እኔ በጭራሽ አብሬ አልሄድም። እባክህ አታስጨንቀኝ። አይሆንም። እባክህ ተው፣ አልሄድም አልኩ። እኔ ደግሞ አስተዳደግ የሆነው እምቢ የሚባል ነገር አልቀበልም። ጉብኝት እንሄዳለን ብዬ ተናግሬያለሁ። ጉብኝት እንሄዳለን። በል ሂድ። ኦ ከባድ የሆነ ብርድ አለ። ይሄን ደረብ አድርገው ብርድ እንዳይመታ። እነዚህም በደንብ አይቻቸዋለሁ። ወጥ ቤቱ በ2 ቀን ውስጥ ያልቃል። እሺ፣ እነዚህን ገመዶች ውስጥ አስገባቸው። ወንድሜ አንተ አዲሶቹን እቃዎች መስራታቸውን አረጋግጥ። እሺ፣ አሁን የላይኛው ቀለም ያልቃል። አንዴ አጎቴ እላይ ሄደ መኝታ ቤት ውስጥ ፕላስተር ካለ ታይልኛለህ? ምክንያቱም አዳዲስ መጣበቅ ያለባቸው 2 ቦታዎች አሉ። የወለሉ ንጣፍ ከመምጣቱ በፊት ይሄን መጨረስ አለብን። እሺ፣ ለኔ ታዩ። እሺ፣ አመሰግናለሁ። አታስቢ። ሰላም ሰላም። ወጥ ቤቱ ግማሽ በግማሽ አልቋል። ቁም ሳጥኖቹ ነገ ይመጣሉ። መታጠቢያ ቤቱ ሰፍቷል፣ ተቆርቁሮ አልቋል። እየተለጠፈ ነው ያለው። ዳሪያ፣ ያዘዝናቸው ፍሬሞችን መጥተዋል። አንዱ ክፍተት ነበረው፣ እሱኛውን መልሼዋለሁ። በምትኩ በእርግጠኝነት አዲስ ይልካሉ። ዳሪያ፣ እንዲሁም ለመጽሐፍ መደርደሪያዎች ሳሎን ውስጥ ቦታ ተዘጋጅቷል። እሳት መቆጣጠሪያው ጋር ደግሞ በእጅ የተሰራ የወለል ንጣፍ አዝዣለሁ። እባክሽ ስለዚህ ነገር ማውራት ታቆሚያለሽ? እኔ መች ጠየቅኩሽ? ታዲያ ለምን እዚህ መጣ? አንቺን ብዬ አንቺን ማየት ፈልጌ ነው የመጣሁት። እንደዛ ነው ማለት ነው አይደል? የወይዘሮ ሩቻን የስነ ህንጻ ባለሙያ አይደለሁም አቶ ካርታን። ስለ እሷ ምንም አይነት ጥያቄ በጭራሽ እንድጠይቀኝ አልፈልግም። ዳሪያ፣ ማውራት አለብን እባክሽ። እሱን ለእኔ ስጭኝ። ምን እያደረግክ ነው? ይህንን ስጭኝ። ምን እየተፈጠረ ነው? የት ልንሄድ ነው? እኔ ያልኩሽ ምን ልታወራ ነው ደግሞ? ምን ልትጠይቀኝ ነው? ዳሪያ፣ ይኸውልሽ እናወራለን፣ ግን እባክሽ እንድታቋርጭኝ አልፈልግም። ስሚ፣ እኔ ስለ ወይዘሮ ሩቻን ሁሉንም ነገር የማወቅ ጉጉት አለኝ። ማለቴ እውነቴን ነው። ከዛን ቀን ጀምሮ በህልሜ እያየዋት ነው። እመኚ። ይኸውልሽ እኔ ጥሩ ስሜት የተሰማኝ አይደለም ዳሪያ። እባክሽ የሆነ ነገር በይኝ። ምንድን ነው መስማት የምትፈልገው? ከፍቷታል አይደል? መከፋቷማ ምንም ጥያቄ የለውም። ሁሉንም ነገሯን አታለች። አይ በሱ አይደለም፣ ለእኔ ስትል ማለቴ ሞቷል ብላ በምታስበው ልጇ ተከፍታለች አይደል? እንደዛ ነው አይደል? ይህን በምን ማወቅ እችላለሁ ካርታል? ዳሪያ ስሚኝ፣ ቢያንስ አንቺ ሁሉንም ታውቂያለሽ። ማለቴ እኔም ብታውቀኝ ምን ትላለች? ለምሳሌ ማለቴ ብዙ ዓመት ቢያልፍም ትወደኛለች አይደል? ስለ እኔ ታስባለች አይደል?
ትወድሃለች። በጣም ትወድሃለች። ማለቴ ወይዘሮ ሩቻን ስትታይ ኃይለኛ ትመስላለች፣ ግን ልቧ በጣም ጥሩ ነው። ሰው ስትወድ ከልቧ ነው የምትወደው እና ለማትወደው ሰው ደግሞ ሰይጣን ናት። ግን ደግሞ ያለው ሁኔታ እንዲህ ባይሆን ኖሮ እመነኝ በእርግጠኝነት በጣም ተወድህ ነበር። ዳሪያ ስሚኝ፣ አንቺም እናት ነሽ። ማለቴ እንዴት ነው አንዲት እናት ልጇ ገና ሲወለድ ምንም ልቧ ሳይራራ እንዲሞት አሳልፋ የምትሰጠው? ንገሪኝ ዳሪያ። ምንድን ነው የምታወራው ካርታል? ይሄ ምን አይነት ጭካኔ ነው? ይኸውልሽ እኔ አሁን ማወቅ የምፈልገው ነገር ውስጧ በእኔ ምክንያት የተፈጠረ ሐዘን ካለ ማወቅ ነው የምፈልገው። በእኔ ምክንያት የተፈጠረባት ሐዘን እንደሚኖር ተስፋ ማድረግ እፈልጋለሁ። ራሴን ማጽናናት የምችለው በዛ መንገድ ብቻ ነው። ዳሪያ ከልብ ስለሚያስፈልገኝ ነው። የምር አልችልም። ማለቴ ምን መሰለሽ ዳሪያ፣ ይኸውልሽ ውስጥ ያለውን የለቅሶ ድምፅ፣ ፍትህ የሚፈልገውን ድምፅ ዝም ማስባል የምችለው በዚህ መንገድ ብቻ ነው። ሩቻን የምትጸጸት እረፍት የምታጣ ጥፋተኝነት ስሜት ካላት በዛ መጠን ውስጥ የሰላም ማግኘት ይችላል። ምንም ማድረግ አልችልም ዳሪያ፣ ይቅርታ አድርጊልኝ። እሺ አታልቅስ በቃ። ባክሽ ተይኝ ዳሪያ፣ እኔ ማቆም አልችልም። ችግር የለውም በቃ። ወይዘሮ ሴቪ ላይ ይቅርታ። ቆይ አንቺ አሁንም እዚህ ነው የምትሰሪው እንዴ? ይመስለኛል ተሳስተሽ ነው የመጣሽው። አይ እኔ ትክክለኛው ቦታ ላይ ነኝ አይላ። ከዚህ በኋላ የዚህ ቤት አዲሷ እመቤት እኔ ነኝ። ምን? አቤት አይላ፣ ምን አልሽ አይላ? እኮ ሴቬ ላይ አንተ ነህ እንዴ? ወንድሜ መስሎኝ ነበረ። ውይ ዛሬ ግን ቶሎ መጣህ። ምን ነው ግን? አሁንም ማድረግ ያለብህን ነገር ነው ያደረግከው። ደስ ይላል። አክስቴ እባክሽ እንደሱ አትበይ። ምንድን ነው የማልለው? ምንድን ነው ማለት የሌለብኝ? ራስህን ተመልከት። መቆም እኮ አቅቶሃል። በጣም ትልቅ ውርደት ነው። ያሳፍራል። እማዬ። ወይዘሮ ሩቻን የት ልትሄጂ ነው? ወይዘሮ ሩቻን፣ ወይዘሮ
በሊድ ግባ ግባ። ቱርካን ቡና ታፈላላለች። እኔ ደግሞ እናትህን ተከትዬ ሊድና ምን ሆና እንደሆነ ላጣራ። አይ ዛሬ ተነስ ብለሽኝ ነበር። ለሕይወቴ ትልቅ ትምህርትን ያስተማርሽኝ። ነገር ግን አሁንም መነሳት አልቻልኩም። ባልጠበቅኩት ሁኔታ ሳላስበው ጀርባዬ መሃል ላይ መቱኝ ቱርካን። አሁንም ድጋሚ መሬት ላይ ወደቅኩ። ዛሬ ድንጋጌውን እንድፈርም ወደ ቢሮአቸው እንደጠሩኝ ታውቂያለሽ? ሁሉም ነገር ይፋ ወጥቷል። ተሸንፌያለሁ። ምስቅልቅሉ የወጣው ሕይወታችን ዛሬ በይፋ ጀምሯል። በክብር ባኖርነው ፊርማችን መሸነፋችንን አረጋግጠናል። የሰው ልጅ መሃል ሌሊት ላይ ሊደክመው ይችላል። እንዲህ ያለው ገጣሚው ነው። መቼም እንደዛ ብሎ ሲጽፍ የሚያውቀው ነገር መኖር አለበት። ቱርካን፣ በቃ እስከዚህ ድረስ ነው፣ አለቀ። ምንም አይነት የሚረባ ተስፋ ያልቀረኝ ደካማ ሰው ነኝ ቱርካን፣ እውነቴን ነው። ባለሁበት ብጠፋ ደስ ይለኛል ቱርካን። መብት የለህም አትበይኝ። አዎ እንደሌለኝ ያውቃለሁ። እርጉም ሰይጣን! ሕይወታችን ውስጥ መሰስ ብለህ ገብተህ የልጄን ደስታ ነጠቅከው። ስራችንን ወሰድክብን፣ ውድቀታችንን አዘጋጀ። እሱ አልበቃ ብሎ እንጀራችንን ወሰድክ። ስግብግብ ነህ። አንተን ከሚመስሉ ሰዎች ጋር ተባብረህ ቤታችንን አጠፋው። ጥሩ ስማችንን፣ ገንዘባችንን አጠፋው። በሰው ፊት ክብራችንን ያዋረድከው። በተከበርንበት ሰፈር ባበላን፣ ለሰዎች የሥራ ዕድል ከፍተን በሰጠን ያዋረድክን። ውይ አንተስ አፈር ብላ፣ አፈር ብላ የማትረባ! ንገረኝ እስኪ፣ እኔን ትጠይኛለሽ አይደል? ጥላቻ የሚለው ቃል ለአንተ ያለኝን ስሜት በፍጹም አይገልጸውም። ታውቃለህ፣ አንተ እኮ ማለት የምትሸጥ መጫወቻ ነህ። ዋጋ በሌላቸው ሰዎች እጅ ውስጥ እንደሚፈልጉት የሚያጣምሙህና የሚጠመዝዙ ርካሽ መጫወቻ ነህ። ግን አንቺን ለመርዳት እየሞከርኩ ነበር። ያኔ ከአድናን እጅ ስታተርፈኝ ያዳንከኝ መስሎኝ ነበር። ጫወታው ይሄ ነው። አንተ ደግሞ አሻንጉሊቱ ነህ። እሱ እንደፈለገ አድርጎ ነው የሚጫወትብህ። አልሰማሽኝም? እየረዳዎች ነበር ነው ያልኩሽ። ምንድን ነው? የዛን ቀን ከወንድምሽ ጋር ባህር ዳሩ ጋር እየተጨቃጨቃችሁ እያለ ስለ ልጅሽ እያወራች ነበር። እና ምን ይሁን? ማንሳቴ ለምን አስጨነቀ? እያለቀሽ ነበር ወይስ ንገሪኝ፣ ቁጭት ነው ልበለው? እኔ እንጃ። እናት ነሽ። ምንም ይሁን ምን የማወቅ ጉጉት ነበረኝ። እንዲሁ ነው ያሰብኩት። ለማጣራት ሞከርኩ።
ምስጋና ይድረሰውና አባቴ አድናን ሁሌም ለእኔ ግልጽ ነው። ከእኔ የሚደብቀው ነገር የለም እና ደርሼበታል። ምንድን ነው? ምንድን ነው የደረስክበት? በላ ንገረኝ። የጠፋው ልጅሽና የእሱ መጨረሻ ነገር ሰምተ መሆን አለበት። የዛኔ እንደ ጀግና ሲለፈልፍ አባት ባህር ውስጥ እንደወረወረው ነግሮኛል። በሕይወት አለ። ወይዘሮ ሩቻን ልጅሽ በሕይወት አለ። አልሞተም፣ በሕይወት አለ። ምን እያልክ ነው? አሁን ሞቷል ብለሽ የምታስቢው ልጅሽ በሕይወት አለ፣ አልሞተም። አይ እየዋሸህ ነው፣ እየዋሸህ ነው። መዋሸት እንኳን ብዙ አልችልበትም። የት ነው? እሺ የት ነው ያለው?